ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ጠላት ደጋዳሞትን መቆጣጠር የጎጃም ቀጠና የፋኖ ትጥቅ ትግል ቅስም መስበር ነው ብሎ ያምናል ሲል አርበኛ ማን ችሎት እሱ ባለው ገለጸ። ጁላና መሐመድ ፍላጎታቸው ቢሳካ እንደ ጮቄ ያሉ 9 ወረዳ የሚያዋስኑ የጎጃም ከፍተኛ ቦታዎችን ተቆጣጠረ ከላይ ወርታች መልሶ ማጥቃት በመክፈት በፋኖ በኩል ወደ ከተማ የማጥቃት እንቅስቃሴ እንዳይኖር ቀድሞ ውጊያ መክፈት፣ በቀጣይም ቆላማ ቦታዎችን መውረር እቅዱ አድርጎ እየተንቀሳቀሰ ነው። ግን ይሆናል ወይ ሲል ይገልጻል። ከዕለታት በአንድ ቀን ከገጠመኞቹ መካከል አንድ የዳሞት ገበሬ በውጊያ መሃል ከኋላ ዘግይቶ ኑሮ ከፊት የቀደሙ ጓዶቹም 5-6 ክላሽ ማርከው ሲመለሱ ይመለከታል። ከኋላው ዞር ብሎ ሲመለከት ደግሞ ዝናቡ ልንገረው ከኋላ ተቀምጦ የተማረኩ የቡድን መሳሪያዎችን ሲቀበል ይመለከታል። ንግግር ጀመረ። ገበሬው እኔ የምለው ሻለቃ ዝናቡ፣ ሁሉም ጠላት ተገድሏል፣ ተማርኳል። አብይ መቼ ነው ሌላ መከላከያ ወደ ፍርድ ቤት የሚልክ ሲል ይጠይቀዋል። ዝናቡ እንዴ ለምን ደጋዳሞት እንዲያስተፈልጋለ ማለት ነው ይለዋል። ኤዲያ ሀብታምና ድሃ አድርገውን ሄዱ ብዬ ነው እንጂ እና ዋካሌ ይሄን ያህል ክላሽ ማርከው መሄዳቸው ሲሰማ ምሽቴስ ካልጋው ላይ አብራኝ አደረች ብለህ ነው ይለውና ይስቃል። ጦርነቱን የሚፈሩ ህዝቦች የራሳቸው የነጻነት ታሪክ የላቸውም እንዲሉ ሀገር ወዳድ ጸሐፊያን አብይ ይህንን ስነልቦና እሰብራለሁ ብሎ ሲኳትን 4ኛ ክረምት ላይ ደርሰናል። ግን የት ላይ ደረሰን? በማመር ተሰማ ቀጥታ ትዕዛዝ ቤም ጀነራል መድፍ ጄት ድሮ ሞርተር የታጠቁ የጠላት ሜካናይዝድ ኃይል በየአይነቱ የርቀት ሰሌዳቸውን ወድረው በመጥመድ የፋኖ ኃይል ይዞታ ናቸው ወደሚሉት ቀጠና ዛሬም ድረስ ተኩስ እያዘነቡ ነው። የጠላት እግረኛ ኃይል ከገባው ውስጥ የረገፈው ይበልጣል። የተማረከበትን ኃይል ለማስለቀቅ ጫና ፈጥራለሁ የሚለው የጁላ ጦር ኃይሉ ለከፋ እልቂት ተዳርጓል። በደጋዳሞት ብቻ በ4 ክረምት ውስጥ ከ13 ጊዜ በላይ ሙሉ የድምሰሳ ታሪክን የተከናነበው የጠላት ኃይል ፈረስ ቤት መግባት ያስፈነጠዘው ይመስላል። ይህን ወራሪ ኃይል አዛብተን በመበተን ደምስሰን በመማረክ ተገፉ የመጣን ዓላማ ቢስ መሆኑን እናሳየዋለን፣ እናደርገዋለን። በሌላ ጎኑ ደግሞ ይህ የጠላት ኃይል ፍንጥጃ የዘነቡብን ሮኬቶች፣ የተወነጨፉ ቅንብላዎች ሁሉ ፋኖ አሁን ለደረሰበት አስተማማኝ ቁመና ከበቂ በላይ ማሳያዎች ናቸው። እየለቃቀም ነው የተባለው ስውሩ ጦር እጅ ሰጡን ተብሎ የደነቆረበትን መንፈስ የሆነ ጦር በምን አይነት ቁመና ላይ ለመገኘቱ ሰሞነኛ የጠላት ዘመቻ ምስክር ናቸው። በክላሽ ያልተበተነው የመደበኛ ኃይል በቢም የማይፈርስ በመድፍ የማይበረግግ በድሮን የማይደናበር አቅም ገንብቷል። የሚጠመዱበትን ርቀትና የፍንዳታ ወሰንና ድምጻቸውን የተረዳው ኃይላችን በቅርብ እነዚህን ከባድ መሳሪያዎች ማርኮ ይታጠቃቸዋል። የኢንሰርጀንሲ ላይ በርካታ ጽናትን ያደረጉ የዘርፉ ምሁራን ለፋሽስታዊ መሪዎች አንድ ጠንካራ ሐሳብ ይመክራሉ። ከተመሰረተበት ጀምሮ የቆይታ ጊዜው 6 ወር ያለፈን የታጠቀን ኃይል በድርጅት በኃይል አማራጭ ማጥፋት ስለማይቻል ፖለቲካዊ መፍትሄ እንዲመርጡ ይመክራሉ። በዚህ ረገድ አብይ አህመድና አገዛዙ በወታደራዊ ኃይል የሚያንበረክኩት የአማራ ህዝብና ትግል እንደማይኖር ተዘግቶ ያደረ መራር ሀቅን የያዘ ማህደር ነው። አፋብን የተበተነውን የአማራ ትጥቅ ትግል ሽክፍ አድርጎ በመጠርነፍ አንድነቱን አስጠብቆ እየተጓዘ ነው። ይህ አካሄድ ያስፈራቸው የጠላት ክንፍ ሁሉ አንድነቱ ያልጠበቀ እና የላላ ድርጅታዊ መስተጋበር እንዲኖር መስራታቸው የሚጠበቅ ነው። በተጨባጭ የጠላት አሰላለፍ አካል የሆኑ ደግሞ ከአማራ ግዛት ውስጥ የአንዱ ክፍለ ሀገር ተቆርቋሪ በመምሰል መርዝ የሚረጩ ቢችሉም በተጨባጭ የጠላት አሰላለፍ አካል የሆኑ ግን ደግሞ ከአማራ ግዛት ውስጥ የአንዱ ክፍለ ሀገር ተቆርቋሪ በመምሰል መርዝ የሚረጩት ቢችሉ ትግሉ በአንድ ቀን አደር የመበተን ፍላጎት ነበራቸው። ይህ ደግሞ የማይሳካው የዚህ ትግል ድል ያስገኘው ሌላው መራር ሀቅ ነው። ትግሉ በድል ብስራት እስኪጠናቀቅ ድረስ እኚህ መሰል አካላት ማወናበዳቸውን ይቀጥላሉ። ባልተያያዘ አሲምባ በሚኖራቸው ቤት ጉዳይ ላይ ከአልጄሪያም ይሁን ከአዲስ አበባ ከምትገኝ አንዲት ጋር ጀርባ በሚደረግ ክርክር መስማማት ያቃተው ኢህአፓ አሁን መሬት ላይ ካለው የፋኖ ትግል ጋር ምንም አይነት የመስመር አንድነት የለውም። ከአሁን በፊት እንደተናገርኩት የምንጓዝበት ፎርሙላ ለጠላት ፍቺ ትርጓሚ የራቀ ፍጹም መስመራዊ የተከተለ ነው። በሸና በቼ የተፋጀው ትውልድ አስተምሮ ከዚህ የለም። ዱር ቤቱን ለማድረግ ያወላወለ ኃይል ከዚህ የለም። በእኛ ትውልድና በያ ትውልድ መካከል ያስተሳሰብ የሰው ኃይል መሳሪያ ሪዮት በጣም ሩቅ የሆነ ልዩነት አለ። ከምንም በላይ ደግሞ ሞቱ ሲጠብቅ ከመቃብር ፈንቅሎ የወጣው የአማራ ብሔርተኝነት አራማጆች ነን። እኛ ያልፈቀድንለት ስርዓት እንዳይጸና አድርገን ተቅበዝባዥ እንዳደረግነው ሁሉ የክብርና ኩራት ታሪክን እየጻፍን ከሙሉ ክብርና ማንነታችን ጋር የተዋሃደ ሀገርና የራስ የሆነ ሀገረ መንግስት እንገነባለን ሲል ይቋጫል። በተያያዘም ከሰሞኑ ፋኖ አንጀሊና ገሊላን ተቆጣጥሯል። 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን ጀምሮ በ3 አቅጣጫ
ሜካናይዝድ በማሰለፍ የተንቀሳቀሰውን የጠላት ኃይል አይቀጡ ቅጣት በመቅጣት ከተማዎችን ተቆጣጥረዋል። በአንጀኔ በገሊላና አካባቢው በኩል አልማ ሽፋን በመስጠት የጀግኖቹን ቀይ ይዛለሁ ብሎ የተንቀሳቀሰውን ጠላት ከሻለቃ በላይ ኃይል በመደምሰስ ቀጠናውን መልሰው ተቆጣጥረውታል። በአንጀኔና በገሊላ በኩል የገባው ጠላት አንጀኔ ገናላ ጊዮርጊስ ላይና ዳባ ላይ እንዲሁም ዋዳል ላይ በተደረገ ትንቅንቅ ከአንድ ሻለቃ በላይ ጠላት በመደምሰስ ቦታዎችን መልሶ ተቆጣጥሯል። የኢንጂነር ክብር ተመስገን ሻለቃ ከ5 ቀን በላይ በፈጀው በዚህ አውደ ውጊያ አዋጊ መኮንኖችን ጨምሮ ጠላትን በመደምሰስ ወደ መግደያ ዞን የገባውን ጠላት ተጨማሪ ኃይልና የዙ 23 ከፍኖተ ሰላም እና ከደንበጫ በመጫን የተረፉትን ይዞ ወጥቷል። የደንበጫ ማህበረሰብ በጥሩምባ በመውጣት ጠላትን ፊት ለፊት እየተናነቀ ጀብድ መፈጸሙ ቀጥሎበታል። 2 ክፍለ ጦር ይዞ ዘሎ ገብቶ መውጫ የጠፋው ጠላት የደረሰበትን ጉዳት ንጹሃንን ከእርሻ ቦታቸው ከቤታቸው ከህፃን እስከ አዛውንት በመደብደብ ቂሙን ተወጧል። መድፍ ዙ 23 እና 107 ሮኬት በመጠቀም ህዝብን በመጨፍጨፍ የአማራ ጠላትነቱን በይፋ እያሳየ ነው። ከአንጀኔ ከገሊላና ከኮረብታ የተውጣጣው ጦር የገባውን ጠላት ሙሉ በሙሉ ለመደምሰስ በገባበት እያስጨነቀው ይገኛል። ሌላው የአገዛዙ ጦር በደጋ ዳሞት በዋሸራና በጩቄ ከፍተኛ ቦታዎች ላይ ያደረገው የ9ኛ ቀን አጠቃላይ ገጽታ ይህን ይመስላል። በጎጃም ቀጠና በሚገኙት ደጋ ዳሞት፣ ዋሸራ፣ ዋብር፣ ጩቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ደርሶናል። እንደ መረጃው ከሆነ አገዛዙ ከፍተኛ ጀነራሎች የሚመራ ስብሰባ ከመካሄድ ጀምሮ ከባድ መሳሪያዎችን እስከ መጥበድና ሰራዊቱ በተለያየ አቅጣጫ እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴ በደጋ ዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ አረፋ ደማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ለልጀንጉስና ገሸት ተሻግረዋል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽህፈት ቤት ውስጥ ሌተናል ጀነራል ማመር ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦች እና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 ቢኤም የሮኬት አስወንጫፊ ከባድ መሳሪያዎችን በሰቅላ ትምህርት ቤት አካባቢ አቁሞ ይገኛል። በሌላ በኩል በዋሸራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋብር ኮርኔ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ከደንበጫ በዋዳም በኩል ወደ ኮረብታ ዋብር ያቀናው የሁለቱ ኮሮች ጥምር ኃይል ዋብር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው 32ኛና 26ኛ ክፍለ ጦር ጥምር ኃይል ደግሞ ስናን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ቴሌ ታወር አካባቢ ተገናኝቷል። በተጨማሪም በደባይ ቆይ ከተማ በሚገኘው የአገዛዙ 75ኛ ክፍለ ጦርና መካናይዝድ ኃይል ከቆይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አላደረገም። በተያያዘም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደወሉ ሀገረ ስብከት የአባይ ቅድስት አርሴማ ገዳማት 7 መነኮሳት በድሮን ህይወታቸውን ማጣታቸውም ታውቋል። ሐምሌ 15 ቀን 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንቺ ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ መሳሪያ ቆስለዋል። ዓለም በቃይ ብለው የመነኑ ገዳማውያን ጭምር ለመጨፍጨፍ ርህራሄ የሌለው አረመኔው የብልጽግና አገዛዝ ተመሳሳይ የዘር ማጥፋት ወንጀሎች በቤተ ክህነቱ አባቶችን መናንያንና ምዕመናን ላይ እንዲሁም በአማራ ህዝብ ላይ በጅምላ መፈጸም ከጀመረ ዓመታትን አስቆጥሯል። ይህንን ስርዓት መታገል ሀገርና ህዝብን ማዳን ነው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።